አልፈልግም በቃ ለምን እሷን ማስናቅ ስለ አሁን አንዳንድ ወንድ የሚስቱን ጓደኛ ዝም ብሎ የሚተሻሻል የሚያክፍ ምናምን እንደዚህ you don't have to do እሷም የኔን እንደዚህ እንድታረግ አልፈልግም ገብቶሻል እሷም ልክ የኔን ጓደኞች ጋር ዝም ብላ የምትተቃቀፍ ምናምን ደስ አይልሽም በቃ ይሄ ፈልገሽው እኮ ሳይሆን ገብቶሻል ያሽው ፍቅርና ያሽው ዋጋ ነው እንደዛ አይነት ነገር እንድታይ የማያስደርግሽ በቃ ሌላ ሰው ጋር ብትቀላለድ ይሻላል ገባ እሱን የሚያስንቅ ነገር ከምታረግ ወይ ከእሷን ከምታረግ ብሎ አንዳንዱ ደግሞ ፈጣጣ ነው አሁን እኔ የኔ የሆነ ሰው ጋር ሁኜ ካንተ ጋር ወይ ሌላ ሰው ጋር ባወራ ምንም አይመስለኝም ለምን ያን ያሳየው ባህሪ ነው በቃ አንዳንዱ እኮ ይርበተበታል በቃ ፍሬንድ ኮንክ ፍሬንድ ነው ምንድነው የሚያስፈራክ ገባ አንዳንድ ሴቶች አሁን የቋጡን ይበጡን ያወራሉ ላይክ የራስ ሰው ላይ ደውለው ይደነግጣሉ ወይኔ ሚስት እኮ አነሳችሁ ምናምን ወተፋክ እኔ ጓደኛ ኮንኩኝ አሁን ያንተ ሚስት ሲጀመር አልደውልም ምን ላረግ ነው ምደውለው እኔ አንተ ጋር ሚስት ይያለ ምን ላረግ ደውላለሁ ላይክ በሆነ ነገር ልትፈላለግ ምናምን ትችላለህ ግን I don't know እኔ አይገባኝም እንደነዚህ አይነት ነገሮች ብቻ ግን እውነታውን ልንገርሽ አሁን ማምሻዬ የሆነት አሁን ለምሳሌ አሁን አንድ ከተማ ብንኖር አሁን let's say በቃ በጣም የእህትና ወንድም ፍሬንድሊሺፕ አለን ብለን ብናስብ የሴት ልጅ ከልቤ ነው ማውራሽ በጣም ከባድ ነው ለመቀየር እሷ ወንድ ልጅ ግን ያ ወንድ በአይኑ አይደለም የሚወድቀው ገብቶሻል ሁሉ ጊዜ የሚያየው ነገር ካሁን አንቺን ባገኘሽ ቁጥር የሚያየው ነገር እያሸነፈው ይመጣል ይሄ እውነታው ነው ማምሻዬ ገብቶሻል ሴት ግን አንዴ በቃ እኔም ፍሩት ወንድሜ ነው ብለሽ ልብሽን ካሳመንሽው ያን ነገር ለመቀየር ይከብድሻል በጣም የፈለገ እንደው ለምን ወርቅ አላነጥፍልሽ ገብቶሻል እኔ አንድ ልጅ ነበር ልክ እንዳንተ ነውና እዛ ኢትዮጵያ ያለው ጮጬ ያለው ነውና ዝም ብሎ ፍሬንዲ ነውና የራሱ ምናምን አለው ብቻ ቢዝነስ ምናምንና የሆነ ሰዓት ላይ ማታ ተገናኘን አንድ ቀን ቆይቷል ከዛም ሞክ ብሎ ልጁ ተቀየረብኝ እያየሁት ማለት ነው እያየሁት ተቀየረብኝ በቃ ኒኩ በጣም ኩኑ ሙድሽ ምናምን በቃ ግን ምናምን ብሎ በቃ ሌላ ሊንተባተብ ምናምን ፈለገ ደጭቆ እቺ ጓደኝነታችን እንደተከበረች ነው እኔ የምፈልግ ላይክ ጓደኝነት ብትንከባከበኝ ነው ደስ የሚለኝ ይላልው ቢኮዝ I know ዴት አርጓቸው የነበሩ ሰዎች ጨላለው ምናምን ምን አይነት አመለካከት እንዳለው አይዋለው ሌላው ላይ ገባ እና በጓደኝነት ግን እበላለሁ አልበላም ይያለ ምን አገባኝ ተመላላሽ ታካሚው ዝም ብሎ እያሰበበት ወንድ ልጅም እኮ የሚገርምሽ ያው ያያል ማንነትሽን ያያል ደግሞ ሞር እኮ ወንዶቹ ነው የሚቀየሩት ታቃላ ሞስ ወንዶቹ ይቀየራሉ በቃ ይሄ ኔቸር ነው ማምሻዬ ለምሳሌሽ እንዳልኩሽ ወንድ ልጅ ምንም እንደው ይቅርታ ለቃላቴ አሁን ልክ በቃ እኛ ጡት ስናይ ጥሩ ሼፕ ስናይ ምናምን በቃ እንሸነፋለን ወንድ ተፈጥሮ ነው የወንድ ልጅ ተፈጥሮ ነው ለዛ እኮ ነው ስንት አባወራ ሰራተኛ ያያየ ምናምን ቤት ውስጥ ብዙ ችግር እኔም አንዷ ተቀይራባኛለች ይላል seriously እንትና በቃ የፈለገ ቢሆን እኔ ሐሳቤን አታስቀይረኝ ለሴት ከባድ ነው ሴቶች በጣም ከምጣለው ነገር ሰክር ያለው ብሎ መተኛት በጣም ከምጣለው ኖርማል ይቻላል ኖርማል አትሊስት ግልጽ አይሰማም እውነት ነው ሰክር ያለው ብለ የምተኛው ነገር ግን ነው እኔ የእውነት ነው የምልህ ራሴን እንትን እያልኩ ሳይሆን ጆኒ በቤት ምን ይላል መሰለ ሚስት ከእንትና ጋር ነበረች ይሉታል ድሮ ነው የምልህ ድሮ ሳልወልድ ምናምን ይነውስ ሚ በቃ የት እንደሚሄድ መጨረሻ ያውቀዋል እኔ ከጓደኞቼ ጋር ስዝናና በቃ ጥብዝ ብዬ ላይክ ስጫወት ቆይቼ መኪናዬን አልዝም በዛ ሰዓት እሱ ባልወጣ ሰዓት ነው የምልህ አልወጣም ወይ ማታ ነው የሚወጣው ገና ከስራዬ ነበር ዴት ስንደራረግ ነው የምልህ ከዛ እልም ብዬ በቃ እስከፈለኩት ተጫውቼ መጨረሻ ላይ እንደሚሄድ አውቃለሁ ወደ ቤቱ ወደሱ ቤት ተጣልተን ሄዳለሁ እኔ ወደ ቤቱ ታምናለህ ተጣልተን እኮ ነው እሱም ጥንብዝ ብሎ ሰክሮ እንደሚመጣ አውቀዋለሁ ስንጣ ላይክ ገና ሳንወልድ ነው የምልህ እንደዚህ በምንዝናናበት ሰዓት እና አንዳንድ ሰው ደግሞ እዛው ላይ በቃ ባጭሩ የሚቀራል እዛው ላይ ሰክር ያለው ብሎ ገባ
አይ እውነተኛ ፍቅር ስለነበራችሁ እኮ ነው ማምሻ። እውነተኛ ፍቅር ካለ እኮ በቃ ምንም ነገር እንትን አያስብልሽ። አዎ ኧረ በስመ አብ ኖርማል እንትን አስበበት የሆነ ነገር ብታረግ ይሻላል። ትክክለኛ ጭንቅላት ካለ ሰክሮ መተኛ አትስናገድ ለራስ። ያ እውነት ነው። አንዳንዱ ምስቴክ ሰራው ይላል። ለሱ ያው ቀርሞም ያው እንደዛ ምስቴክ ተፈጥሮ አረገዝኩ የሚላል አንዳንድ። አሁን እንዴት እርግዝና ምስቴክ ሊሆን ይችላል? ያው ሰው አስቦበት ካላስበው በቃ ተኝተ። ሴት ደግሞ የእውነት ነው፣ ሴት ካላሰበችበት አተኛው። ኧረ በእናትህ አንተ በፊት እኮ በጣም አሉ። በቃ ዝም ብለን በአጋጣሚ ተገናኝተን ነው ያረገዘችብኝ ይላል ወንዱ። አይ ነው ዝም ብሎማ ነገርኩሽ እኮ አሁን ወንድኛ እኛ ትንሽ ኤክሰፕሽን ነን። በቃ እንትናችን አስቸጋሪ ነው ነገር ትክክለኛው ወንድ በጣም ልቧ ካላመነ እንደ ስለዛ ሰው ካላሰበች አተኛው ቀድማ። ገብቶሻል? በጣም ተፈጥሯችሁ ነው። ዝም ብላ እንደው ያው ሌላ ሴት እንዲያነስ ስራ የሚሰሩ ካልሆኑ እንደ ኖርማል የቤት ልጅ ወይም ደግሞ እንዲህ አይነት አመለካከት ያላት ሴት በጣም ሄዳ አትጋደም። ኧረ በስመ አብ ሰው እኮ ተዋዶ ምናምን እኮ የሆነ ነገር ሊያደርግ ይችላል። ፐርፌክት አይደለም ግን በቃ ለራስ ክብር የምትሰጠው ራስ እኔ ማለት ነው። ይሁን እንደ እንትን ይነሳብኛል ስጠጣማ። ይሄ ምንድነው የምትለው? አብሶ ነው የምትለው? እንደ አብሶ ነው የሚቀይረኝ። እኔ ወንድ ልጅ መጥቶ በሌላው ካወራኝ ነው የምልህ። ክርስቶስን ጠይቃቸው ክለብ ውስጥ አንዳንድ ሰዎች አልወድም። በቃ እኔ ማውራትም አልፈልግም። እኔ ልዝናና ነው የወጣው መጨፈሬን ነው ማስበው። ታውቃለህ? ለዛ ነው እኔ አሁን ላይቭ ላይ ሁኜ በቃ የምጫወተው ደስ ነው። በቃ ከላይቭ መውጣት አልፈልግም። ገባህ? ዝም ብለሽ አንቺ ፈታ ማለት ነው። ለመጠጡ አይደለም የሄድኩ። ምን መጠጡ ቁስ ካለብኝ እኔ ቤት ያልጠጣም እንዴ ከፈለኩት። ግን በቃ እዛ ላይ ሲሆን እዚህ ላይ መሆን እፈልጋለሁ። ለምን እንደሆነ እውነት ነው። ኖ ያው እኛም ደግሞ ከሩቁ የምናየው ነገር አለ ማምሻይ። አንቺ በቃ እኔ መጫወቴን ነው በቃ። ወንድ ኑር ሴት ኑር ካጠገቤ አይ ዶንት ኬር ማን እያለ እንዳለ እራሱ እዛው ያስብበት። እኔ ግን ጨዋታዬን ነው እያየሁ ያለሁት፣ መጫወቴን ነው በቃ። እውነት ነው ማሚ። ዘይቲንክዬ ሰላም ነው። አንዳንዱ ደግሞ አስቦበት ነው ማንን ልበላ ነው ዛሬ ብሎ መሄድ አለ። እኔ ናይት ክለብ ከባድ ነው እንደዛ አስቦ መሄድ። ሰው ግን ማምሻ ቤት ኧረ ከባድ። እንዲያውም ማታ የሆነ ክለብ ውስጥ ጫማ ሲሸተኝ ነበር ከጎኔ ቁጭ ያለ ሰው። ኧረ አንዳንዱ እኮ ሳያስበው ይሄ ከባድ ነው ማለት። ኧረ በእናትህ እኔ በጣም እንትን ነኝ፣ እጸየፋለሁ። ሰው ይቅርታ አድርግልኝ። ማንም ሁሉ አይደለም። አንዳንድ ሰዎች አሉ አይደል ፒኪ የራሳቸውን ነገር ሊጠሉ እኮ አሉ፣ ወንድም ሴቶችም። በቃ በጣም የሆነ ፒኪ የሆኑ ሴቶች አሉ። በቃ እኔ እንደዛ ነኝ። በጣም የምጸየፍ ለመተኛት በጣም ተመራጭ ሰው መሆን አለበት። እሱ ሌላ እንትን ሲሪየስ እስናባውት የፐርፊውም የዝነጣ ሳይሆን በቃ ተፈጥሮውን እኔ ማየት አለብኝ። ምን አይነት ላይክ ክሊር የሆነ ሰው እንደሆነ ይከብዳል። አንዳንዱ ደግሞ በቃ ረንደም ሊማታ ሲጠጣሩ በዛውም ይተኛል። አጋጥሞ ያውቃል እንዴ ዶክተር? እኔ እንደዚህ እኔ ለምን አሚን ዝም ብለን ትወጫለሽ? እኔ ሲጀመር ማሚ ከወጣው ከእኔ ከያዝኩት ሰው ጋር ነው መውጣት ደስ የሚለኝ። ቶሻል ካለኝ ሰው ጋር ኢቨን ክለብ ሂደህ እኮ የሆነ ነገር ብታረግ እንኳን እኔ ለነገሩ ከድሮም እንደዛ አይደለሁም። አንዳንዱ የሆነ በቃ ከምትወደው ሰው ጋር ስታረገው ደስ ይላል። ምንም ነገር በቃ ገባህ? ምንም ጥያቄ የለውም ማምሽ። እኔም ብትሳሳም ምን ብትል ምን ምናምን ብትል በቃ እኔ የራሴ ሰው ጋር ከሄድኩማ ማይ ጋድ ፍሩት። አሁን ሶሻል ሚዲያ ሙድ ነው ያለኝ፣ ግን በፊት ነው የምልህ እኔ አም ሶ ክሬዚ በቃ ኮንፊደንስ ይሰማኛል። ኮንፊደንስ ስልህ
ምንም አይመጣማ ከራስ ሰው ጋር ነው። ማን ይዞ ሊሄድ ነው ምን ሊፈጠር ነው አትልም። በቃ የለም እንደፈለክ ነው። በቃ ብሰክር ከምትወጂው ሰው ጋር ሲሆን እውነት ነው፣ ምንም ጥያቄ የለውም። እኔ አሁን ደስ ይሉኛል። ካፕሉ ነው ቦይፍሬንድ ገርልፍሬንዱ ነው ሲዝናኑ ሳያቸው በጣም ነው ደስ የሚለኝ። ለምን በለኝ አሁን አንዳንዱ እዛ ስትላላስ ነበር ይላል እንዴ ቦይፍሬንዷ ጋር ካልተላላሰች ማን ጋር ትላላስ ታዲያ? ያኮ ቦይፍሬንዷ ነው ታዲያ። እና ኤዲያ ክለብ ውስጥ ገብተው እንደዚህ ምን ሆኖ ነው የሚሆኑ ይላል። እኔ አላረገውም አልኩ፣ ግን ማን ነው ሰው ከሚወደው ሰው ጋር እንደዛ ካላረገ ከማን ጋር ያረጋል ታዲያ? ምንም በቃ እኮ ያሹ እኮ ወደፊት ይሆነኛል የምትይው ሰው ነው። እና እኔም ምንም እንደዛ መጥፎ ነገሩን አለ እና እኔ አድፍጬ ነው ማድን ለማለት ብዬ ነው አያለው። ዝም ብዬ ነው ማይ ገባህ? አያለው ዝም ብዬ ማየት አለብኝ። አይ አሪፍ ነው ማምሻ። ምንድነው መሰለሽ አሁን ያንቺ ችግሩ እውነት ነው የማውራሽ። አብዛኛው የአበሻ ሴት ፕሪቴንደር ናቸው። የእውነት ነው የማውራሽ። አንቺ ግን በጣም በቃ ኦፕን ነሽ። ገብቶሻል? እንደዛ ኦፕን የሆነ ሰው ደግሞ በራሱ ኮንፊደንስ አለው፣ ታማኝ ነው ለራሱ። አንዳንዴ እኮ ይኸውልሽ አሁን አንዳንዱ ምን ይላል መሰለህ ዝም ብሎ አሁን አንተን አውቄ እየተዝናናን ምናምን ከሆነ ወይኔ ይዟት ሄደ እኮ ሊሉኝ ነው ብሎ የሚያስቡ አሉ። ሁኬርስ ቢሉ አንተ ኮንፊደንስ ራስን የምታውቀው ኢንጆይ ማድረግ አይገርም። ትናንትና ማታ እኮ ከእንትና ጋር ስለነበርኩ እንዲህ እኮ ብላኝ ነው የሚሉ አሉ። አሁን አንዳንድ ችኮቹ እንዴ አንቺ ፈልገሽ እስካደረግሽ ድረስ ምን አገባሽ? ራስን የምታውቀው ራስን ገና ይሉኛል ብለህ የምታስብ ከሆነ ዳዝ ዘ ፕሮብለም። እውነት ነው ደግሞ አንቺ ፈልገሽስ እስካደረግሽ ድረስ ምን አገባቸው እነሱ? አይ በቃ በአጠቃላይ ክለብ ውስጥ ሄዶ ሰው ማሜ እንዴት ትሆናለች ይላል። ግን እኔ እንደዛ ነኝ። በቃ አንዳንድ ሰው ፖርሳውን እንቃርጎ እግሩን አጠላልፎ ዝም ብሎ የሚታዘባለ። ያቺ ደግሞ አንቺ ነሽ። እኔ ደግሞ ፈን ነው በቃ የሚያስደስተኝ። በቃ ሊወጣው ልትዝናና ነው። ልትዝናና ስትወጣ ሊሚት መኖር አለበት የሚል ሰው አለ። ያ እውነት ነው። እኔ አሁን ትናንት በጣም አምሮብሽ ነበር ማለት ጀመር ከታዛኝ ሰው ጋር ሄደ። እኔ ብዙ ጊዜ መሄድ ከወንዶች ጋር ነው። ወንዶችም ያው ታውቀዋለህ የራሳቸውን ባህሪ መዝናናት ነው በቃ እነሱ የሚያስደስታቸው። ሴቶቹ ግን አንዳንዶች ደግሞ አሉ ጥሩ በቃ ደስ የሚሉ በአንተ ሙድ የሚሄዱ። አሁን ሄሉዬን አይታታል። ፈን ነው የምታደርገው በቃ ሄሉዬ ዶንኪ በቃ ከኔም በላይ ክሬዚ ሰው አለ ትላለህ አንዳንዴ። በቃ ጫወትን የወጣች ፈን ነው የምታደርገው። በቃ ምን ልታስብ ነው? እኔ እንዲያውም ገገማ ነኝ። አንዳንድ ሰው ሲያወረኝ ጥንክር አደርጋለሁ። ሰክረውም ሲያወሩኝ ማለፍ የሚባል ነገር የለም። አልችልም። እኔ የሮዳም ልጅ ናት ምናምን ማምሻ ደስ ትላለች ነው። አንዳንዱ ይቀየሳል ሰምቶ እንዳልሰማ። እኔ ግን ግግም ነው ጠጥቼ በተለይ ከተናገርከኝ ገገማ ነኝ እኔ። ኧረ ተይ እንደዚህ ዝብሮ መስሚያ የተጥለው ነው ብትይው ማምሻ ዲስሪስፔክት የሚያደርግ ወርድ ከተጠቀመ እንዳበሻ ግን ርብስ ነው ግን ያበሻ ወንድ በጣም ነው የሚያስጠላው። ማርያምን ነው የምልህ። ልክ ሞቅ ሲል ረብስ አንቺ ወጣቸው ግፍት አድርጎ መጥቶ አንተን ዲስሪስፔክት አድርጎ ሊያወራ ይፈልጋል። በቃ ሲያስጠሉ። በቃ አሁን አንተም ሰው ነህ እላለሁ ዝም ብዬ ማለት ነው። በጣም እኔ የሀበሻ ኮሚኒቲ ክለብ ላይ ወንዶቹ ዲስሪስፔክት የሚያደርግ አይቼ አላውቅም። እውነት ነው። እኔም እንደዛ ብዙ አለው አብሮሽ እንኳን የሚወጣው ጓደኞችሽ ምናምን ይሄ ነው በሙድ ምናምን ሲሆን ሴቷም አይደብራት። አንተ በፊት እኮ ወንዱ ሴቷ ከወንድ ጋር ከሆነች ወንዱም ራሱ አይደፍርም እንደዚህ አይነት ነገር። አሁን እኮ መጣው ነው የሚያወሩት አይናቸውን ፍጥጥ አድርገው። ግን አንዳንድ ወንድ ዝም የሚለው ለምንድን ነው? ወንድ ሳይሆን ቀርጾ ሳይሆን በቃ ደደብ የሆነን ሰው እንዴት ታስረዳዋለህ በዛ ሰዓት? ምንም እውነት ነው ማምሻዬ። ከባድ ነው። እውነት ነው ማምዬ። እና አለቃሽም ዛሬ እንደ ሀበሻ ሴት ክለብ ውስጥ ዲስሪስፔክት የምትደረግ የለችም። በሀበሻ ወንድ ወጣ ልትዝናና ስትወጣ ወንድ ፈላጊ ነው የምትመስላቸው። ኢማጂን
አንዳንድ እኮ አለ ከልጁ ጋር ሲዳረቅ ህይወት ስትረስ የሚያደርገው ሪላክስ ሊያደርግ ምናምን የምትወጣች ካለች አንዳንዱ ደግሞ ምን መሰለሽ የአብዛኛው አበሻ ችግር ስፔሻሊ አሁን ሴቶቻችን አበሻ ቤት ከሰሩ በቃ እንደ ሴተኛ ዳሪ ነው የምናያቸው። እውነት ነው። ኧረ በስመ አብ እሱንማ እኔ ግን እንደዚህ የሚያረጉ ወንዶቹ ማለት ነው ማርያምን ነው ልክ አንዳንድ ህጓን ቢቀምሷት እላለሁ እዚህ ሀገር በቃ በፈጣጤው አንድ ጊዜ እንደምታስቀጣው ይገባዋል። በቃ ኢዝሊ ነው በቃ ሄዶ ስልኳን መቀበል የሚፈልገው ምናምን እና አንድ ነጭ ሴት አሁን እንደዚህ ላርግ ቢል አይችልም። ገብቶሻል? ህግን በመተላለፍ እኔ የሆነ ሰዓት ላይ 1 ወር ነው ምናምን ዌይትረስ ሰርቼ ነበረ የሆነ ጊዜ ነው ምልክ እና ባለቤቱ በጣም ሂሶ ካይንድ ነው በቃ ሶሻብል ነው በቃ እዛ ግን መጣው የሚጫወቱት ምናምን እኔ የሆነ ሰው ምንድነው አቅርቢልኝ ብሎ ብቻ ሌት ሆነበትና ቆሻሻ የሆነ ሰው ታውቃለህ? ቆሻሻ በቃ ካለባበሱ ከምኑ ልፍድድ ያለ ሰው በቃ አሁን ያልከውን ልነግር ነው። ሁሉም ዌይተርስ መስራት እኮ አሜሪካን ሀገር በጣም ገንዘብ ሜክ የሚያስደርግ ነገር ነው ካወክበት ታውቃለህ። አበሻ ቲፕ ይሰጣል፣ ግን ደግሞ ባይሰጠኝ የምትልበት ሰዓት አለ አንዳንዴ። ያቺ ሴት ወይ የልጅ እናት ናት፣ ቆንጆ ላይፍ አላት፣ ቆንጆ ነገር አላት፣ በቃ የራሷ የምትኖረው ላይፍ ስታይሏ ግን እዛ ሲያዩ ማደሪያ ቤት ያለም አይመስላቸውም መሰለኝ። አይስዌር ነው የምልህ ትሪት የሚያደርጉበት ወይ ሴቷ ጋር ከመጣች እንዴት እንደምትቅነዘነዝ አንተ ሰርቭ የምታረጋት ከሆነ በቃ በጣም ነው የሚያስጠሉት። እና አንድ ጊዜ ሰውየው የሆነ ነገር አለኝ። ከዛ ለባለቤቱ ነው ቲሸርቴ ነው ልቄ ዩኒፎርሙ የሄድኩት ነው ወይ አልኩት። እኔ አልወድም። በዛ ላይ ሶሻል ሚዲያ ተጠቃሚም አይደለሁም በዛ ሰዓት ታውቃለህ። በቃ እኔ የሆነ ነገር እንትን ስለሆንኩኝ መስራት ስላለብኝ ነው። ያኔ የለም ምችለው ያን ብቻ ነበር መስራት ምችለው ልጄን የሚይዝልኝ ስለሌለ ስለነበር ማለት ነው። ለዛ ነው አንዳንዴ ለምን ሬስቶራንት አይጠረግም ልጅ ለማሳደግ እላለሁ። ለምን ሁላችንም ያላለፍንበት መንገድ የለም ጋይስ። የሆነ ሰዓት ምንድነው ሰዓቱና ሚይዙል ቤቢ ሲተር ታይሙ አንድ አይነት አይሆንም የነበር ገባ። ከዛ መጨረሻ ላይ ምን መስራት አለብኝ ምናምን ብዬ አሰብኩ ከራሴ ጋርና በቃ ኦኬ ለተወሰነ ጊዜ እንደዚህ ማድረግ አለብኝ። 1 ወርም አይሆንም መሰለኝ 1 ወር ሰራው። ግን እንደዛ ሆኖ ልጅ ላደርስ ሲሄድ ሌት ሲሆን አለቃውም ሲገላምጥ የሆነ ያበሻ አለቃ የሆነ ነገር ስትሆንም የለም። ግን ሰውየው ከእንትኖች ይልቅ ብዙ ጊዜ ኦነሮች ናቸው እንዲያውም ኃይለኞች እኮ አይደለ ከከስተምሩ ይልቅ የሚያስቸግሩት። ግን ከስተምሩ እንትኑ ኦነሩ ነው አሪፍ ነበረ። ያው እኔም የለም ገና እንትንም ሲያየኝ ምናምን በቃ ናይስ ነው ብቻ እሱ። ከዛስ ከስተምሮቹ ይመጡና የሆነ ተኮፍ ያርጋል። ከዛ የሆነ ወርድ ሲጠቀም አየሁት። ያኔ ደግሞ በጣም የሆነ የምበሳጭበት ታይም ነው ነበር ገባ። እና የሆነ ነገር ሲናገረኝ አንተ ከራሴ የሆነ ነገር ይጎደልን ይመስለኝ። እኔ በጣም እጠነቀቃለሁ ለራሴ በዋልሽ ማለት ከዛ ልክ እንደዛ ሲለኝ ደሜ ፈላና ኖ መጥቻ አለቀስኩ ቤቴ። ለምንድነው አናደደኝ። በቃ ስላናደደኝ ነው ማለት ለምንድነው በዚህ ወይ ትሪት ማድረግ የፈለገው አልኩኝ። ለምን እኔ ልጄን ላይክ በዛ ሰዓት ለማሳደግ ነው ገባ። እና እንደወለድሽ መጀመሪያ እንደወለድሽ ነው ማምሽ እንደወለድኩ አካባቢ ነው። እና እኔ ሌላ ብሶት አለብኝ። ይሄ ደግሞ አንተ ገንዘብ ለመስራት ስትል እንደዛ ዲስሪስፔክት ሲያደርግ ለምን እንደዚህ ያደርጋል? ከዛ ወዲያው ነው ዩኒፎርሜን አውልቄ አሮን ኬር አልኩት። ከዛ ምንድነው ሙዚቃ ይሰማኛል። አይ መዝሙር ነው በዚህ በአንደኛው ስልኬ ሶሪ ማምሽ። እሺ ኦነሩ ምን አለ? አይ ይሄ እኮ ኖርማል ነው ያው ከስተመር ስለሆኑ ምናምን አለኝ። ነው ራስ